በሰባዊ መብት ጥሰትና በዘር ማጥፋት ላይ የተሳተፉ አካላት ተመልሰው ወደ መንግስት መዋቅር ለዛው ወደ ሹመት የሚመጡበትን አግባብ አንፈቅድም። በተለይ እንደ ወልቃይት ራያ ያሉ የማንነት ጥያቄ ያለባቸውና በአሁኑ ሰዓት በአማራ ክልል እየተዳደሩ ያሉ አካባቢዎች ስርዓት ባለው መንገድ ህጉን ተከትለው ጊዜው ተንጨርሷል። እናመሰግናለን። ወደ አብን የአማራ ብሔራዊ ንቅናቄ ፓርቲ የምናነሳው ጥያቄ ነው። ማኒፌስቶአችሁ ጋር መዋቅራዊ ጭቆና አለ ብላችሁ ታምናላችሁ? ይሄን ያሳያል። መዋቅራዊ ጭቆና አለ ብላችሁ ካመናችሁ እናንተ አብላጫ ድምጽ አግኝታችሁ የፖለቲካ ስልጣኑን ብትይዙ የህግ የበላይነትን ለማስከበርና መንግስታዊ ስርዓትን ለማጠናከር ምን አይነት እርምጃዎች ወስዳችሁ ነው ለዚህ መፍትሄ የምትሰጡት? ምን እርምጃ ትወስዳላችሁ? እሺ እጅግ አድርገን እናመሰግናለን። እህቴ ወደ ኋላ የምትጨምርበት ይሆናል። እንግዲህ አብን በኢትዮጵያ የፖለቲካ ምህዳር ውስጥ መዋቅራዊ ጭቆና አለ ብለን እናምናለን። ይሄ መዋቅራዊ ጭቆና መነሻው የሀገሪቱ ህገ መንግስትና ከህገ መንግስቱ የሚመነጩ በርካታ ህጎች፣ ፖሊሲዎችና ሌሎች መመሪያዎች፣ ደንቦችም ጭምር ከህገ መንግስቱ የሚቀዱ ከህገ መንግስቱ የሚነሱ ከመሆኑ ጋር ተያይዞ መዋቅራዊ ጭቆና በህዝባችን ላይ እየደረሰ ነው ብለን እናስባለን። እንግዲህ ህገ መንግስቱ ሁላችሁም እንደምናውቀው የአማራን ህዝብ በጨቋኝነት ፈርጆ የተነሳ ከመሆኑ ጋር ተያይዞ በተለይም በፌዴራልና በሌሎች ክልሎች አካባቢ የሚኖረው ህዝባችን በተለያዩ መዋቅሮች ጭቆናና መገለል እንዲደርስበት ሆኗል። በርካታ ክልሎችን መጥቀስ እንችላለን። ለምሳሌ በባለቤትነት በኖረበት በርስት ይዟቸው በቆዩ አካባቢዎች ሳይቀር የዚህ ክልል ባለቤት አይደለህም መጤነህ እየተባለ በየቀኑ የሚሳደደው የሚፈናቀለው ህዝባችን የመዋቅር ጭቆና ውጤት በመሆኑ ነው። በርካታ ክልሎችን ማንሳት እንችላለን። ኦሮሚያ፣ ቤንሻንጉል ጉሙዝ፣ ሌሎች ክልሎችንም ልናነሳ እንችላለን። ከሀገሪቱ የፌዴራል ህገ መንግስት የተቀዱ የክልሎቹ ህገ መንግስቶች ህዝባችን አናውቃችሁም ብለዋቸዋል። ስለዚህ ይህ ህዝብ መዋቅራዊ ጭቆና እየደረሰበት ምናልባትም በየክልሎቹ ባለው የመንግስት ተቋማት እርከን ውስጥ ገብቶ እንዳይሰራ፣ እንዳይንቀሳቀስ፣ ተገቢውን አገልግሎትም እንዳያገኝ የሆነበት ሁኔታ ስላለ ይህንን መዋቅራዊ ጭቆና ለመቀየር ድርጅታችን አብን ይሰራል። ይህንን የሚሰራው እንግዲህ የመጀመሪያው ህገ መንግስቱን ከመከለስ ወይም ህገ መንግስቱን ከማሻሻል ጀምሮ በርካታ ስራዎችን በመስራት ሊሆን ይችላል። የዚህ ሁሉ ጭቆና አባት ይሄ ህወሓት ሰራሽ ህገ መንግስት ስለሆነ ይሄ ህገ መንግስት መሻሻል አለበት፣ መከለስ አለበት። ህገ መንግስቱ ሲሻሻልና ሲከለስ በህዝባችን ተሳትፎ በሁሉም የሀገራችን አካባቢዎች በሙሉ ይህን የጭቆና ቀንበር የምንሰብ ይሆናል ለማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። አንድ ደቂቃ ስላላችሁ ወይዘሮ መቤት መልካሙ ካለው ለመጨመር ያህል እንግዲህ የዲሞክራሲ ተቋማት ግንባታ ሀቀኛ መሆን አለባቸው ብሎ አብን ያምናል። ስለዚህ ፍትህ፣ ፍርድ ቤቶችና የጸጥታ አካላት ከአንድ ወገን ወይም ከአንድ ፓርቲ ወገንተኝነት የግለሰቦች ጠበቃ ከመሆን ወጥተው ከንድፈ ሀሳብም ወጥተው ወደ ተግባር የሚሸጋገሩበትን ሁኔታ አብን መንግስት በሚሆኑበት ሰዓት ይሰራል። አዴሃን በማኒፌስቶአችሁ የህግ የበላይነት የባለስልጣናቱ መፈክር ነው ይላል። እናንተ የህግ የበላይነትን ለማስከበርና የመንግስት ስርዓትን ለማጠናከር ምን አይነት እርምጃዎች ትወስዳላችሁ? አሁኑ ሰዓት በሀገራችን የህግ የበላይነት ወርዶ የመጨረሻው ደረጃ ላይ የደረሰበት ሰዓት ነው። ዜጎች በየቦታው አርቢትራሪ ይገደላሉ። የገደሏቸው ሰዎች አይጠየቁም። ይሄ በተለያየ መንገድ በግለሰብ ደረጃ የሚፈጸም ነው። ከዛ አልፎ በመንግስት ደረጃ በዘር ማጥፋት ወንጀል ላይ የተሳተፉ ግለሰቦች፣ በሰብአዊ መብት ጥሰት ላይ የተሳተፉ ግለሰቦች በድርድር ስም ያለምንም የሽግግር ፍትህ ተፈጻሚነት በድርድር ስም ተመልሰው ወደ ህዝብ እየተቀላቀሉ ያሉበት ተገቢውም የሳይኮሎጂካል እንኳን ትሪትመንት በማይሰጥበት ሁኔታ ይሄ ሂደት ሀገሪቱን ለከፋ ችግር እያጋለጣት በመሆኑ ይህን በስርዓት በተጠናና ትክክለኛ በሆነ መንገድ የህግ የበላይነት እንዲሰፍን እናደርጋለን። በማንኛውም መንገድ ይህም አሁን በስራ ላይ ያለውን ህገ መንግስት እንደ አዲሃን መከለስ አለበት መሻሻል አለበት ብለን ብናምንም ስራ ላይ እስከሆነ ድረስ ቢያንስ በሰብአዊ መብት ዙሪያ
የተጻፉትን አንቀጾች ለማክበር በርተን እንሰራለን፣ ጠንክረን እንሰራለን። አሁን ያለው መንግስት እንደሚያደርገው እንደሚሰራው በሰብአዊ መብት ጥሰትና በዘር ማጥፋት ላይ የተሳተፉ አካላት ተመልሰው ወደ መንግስት መዋቅር ለዛውም ወደ ሹመት የሚመጡበትን አግባብ አንፈቅድም። በተለይም እንደ ወልቃይት ራያ ያሉ የማንነት ጥያቄ ያለባቸውና በአሁኑ ሰዓት በአማራ ክልል እየተዳደሩ ያሉ አካባቢዎች ስርዓት ባለው መንገድ ህጉን ተከትለው ጊዜውን ተጨርሰዋል። እናመሰግናለን። ለሁሉም ፓርቲዎች የምናነሳው ሌላኛው ተመሳሳይ ጥያቄ በክልሉ ውስጥ እንግዲህ እንደሚታወቀው የተለያዩ ብሔረሰቦች አሉ። የመንግስትነት ስልጣኑን ብትይዙ በክልሉ የሚገኙ ሌሎች ብሔረሰቦችን መብት ለማስከበር ምን ፖሊሲ ትተገብራላችሁ ነው ሁለተኛው ለሶስቱም ፓርቲዎች የምናነሳው ጥያቄ ማለት ነው። በቀዳሚነት እስካሁን በመጣ ነው ሂደት መሰረት ብልጽግና ፓርቲ ነው ማለት ነው እድሉን የሚወስደው። ዶክተር መስፍን አመሰግናለሁ። ብልጽግና ፓርቲ ቅድም ለማንሳት እንደሞከርነው በፖሊሲ ሀሳባችን በሀገራችን እንዲገነባ የሚፈልገው የፖለቲካ ስርዓት ህብረ ብሔራዊ የሆነ አንድነት ያላት ኢትዮጵያን መገንባት ነው። ህብረ ብሔራዊ አንድነት ማለት የቡድንና የግለሰብ መብትን በሚዛን ጠብቆ መምራት የሚያስችል አውድ መፍጠር፣ የፖለቲካ ሁኔታ የመፍጠር አቋም ነው። ይህ አቋማችን የተነሳው በሀገራችን በክልላችን ብቻ ሳይሆን በሀገራችን ኢትዮጵያ በርካታ ብሔር ብሔረሰቦች ያሉበት ሀገር እንደመሆኑ መጠን የቡድን መብትን ያላከበረ አሰራር የቡድን መብትን ያላከበረ ስርዓት በኢትዮጵያ እውን ቢሆን እስካሁን ድረስ እንደመጣንበት የፖለቲካ ስብራት ለህዝብ የእርስ በርስ ግጭት መነሻ ይሆናል ብለን ስለምናምን የግለሰብ መብትና የቡድን መብትን እናከብራለን። ህብረ ብሔራዊ አንድነቷ የተጠበቀ ኢትዮጵያን እንገነባለን ስንል ሁሉም ብሔር ብሔረሰቦች ተቻችሎ የሚኖሩባት ነገር ግን ደግሞ የግለሰቦች መብት ደግሞ በመካከሉ የሚጠበቅበት የሁለቱም መብቶች ሚዛን የጠበቀ ሀገረ መንግስት የመገንባት ዘላቂ ሰላም የማረጋገጥና ዲሞክራሲን የማጽናት የተረጋጋ ፖለቲካ ሁኔታ የመፍጠር አቋማችን ነው። ስለሆነም የብሔሮችን መብት ለማክበር ብልጽግና ከመነሻው በማኒፌስቶም ሆነ በፕሮግራም ሀሳቡ ላይ ይህንን ህብረ ብሔራዊ አንድነት ለመገንባት የያዘው አቋም የብሔሮችን መብት አቻችሎ ሁሉም እኩል የሚሳተፉባት ሀገር አካታች ሀገረ መንግስት ለመገንባት ነው። አካታችነት በሚባልበት ጊዜ የብሔር አካታችነት አለ፣ የቋንቋ አካታችነት አለ፣ የጾታ አካታችነት አለ፣ እንዲሁም ሌሎችን የአካል ጉዳተኞችን የማካተት ፕሪንሲፕል አለ። ስለዚህ ብልጽግና የሚለይበት ዋናው ባህሪ እስካሁን በፊት ያልተሄደበት መንገድ ነው ብለን የምናምነው ህብረ ብሔራዊነትን እውን ሊያደርግ የሚችል የፖለቲካ ስርዓት በሀገሪቱ መመስረት ነው። ይህ ህብረ ብሔራዊነትን እውን ሊያደርግ የሚችለው ስርዓት ደግሞ የብሔሮችን መብት የሚያከብር የብሔር ብሔረሰቦችን መብት የሚያከብር ነገር ግን ደግሞ ሁሉም የብሔር ብሔረሰቦች መብት የሚከበረው በኢትዮጵያዊነት ጥላ ስር ነው ብሎ ያምናል። መልካም። ብልጽግና በሀገራችን በተለያዩ ጊዜያት የተለያዩ ስብራቶች ነበሩ። እነዚህን ስብራቶች ለማከም አይነተኛ ፈዋሽ መድኃኒቱ ህብረ ብሔራዊ ዲሞክራሲያዊ ስርዓት ነው ብሎ ያምናል። በመሆኑም ይህ ስርዓት በአንድ በኩል የግልና የቡድን መብትን አጣጥሞ በሚዛኑ የሚያይ መሆን አለበት ብለን እናምናለን። በሌላ በኩል ደግሞ የብሔር መብትንና ሀገራዊ መብትን ወይም የብሔር ማንነትና ሀገራዊ ማንነትን አጣምሮ የያዘ ነው። ስለሆነም ጫፍና ጫፍ ይዞ ከመሄድ ይልቅ ሁሉን አጣምሮ ሁሉን አማካይ የሆነ መንገድ የብልጽግናን የመደመር መንገድ በመከተል ሀገራችን ሰላማዊ ዲሞክራሲያዊና ህግ የተከበረባት ሀገር እንድትሆን አልሞ እየሰራ ነው። ስለሆነም በኢትዮጵያ ውስጥ ለሚከሰቱ ማናቸውም ችግሮች ፈዋሽ መድኃኒቱ መፍትሄው ህብረ ብሔራዊ ፌዴራሊዝም ነው ብለን እናምናለን። እናመሰግናለን። አብን በክልሉ የሚገኙ ብሔረሰቦችን መብት ለማስከበር ምን ፖሊሲ ትተገብራላችሁ? እሺ፣ እጅግ አድርገን እናመሰግናለን። በነገራችን ላይ ሀገራችን ውስጥ የብሔር ብዝሃነት ብቻ ሳይሆን የጾታ ብዝሃነት፣ የሃይማኖት ብዝሃነት እና የሌሎች ማንነቶች ብዝሃነቶች የሚገኙባት ሀገር ናት ኢትዮጵያ። ስለዚህ እነዚህ ብዝሃነቶቻችን ጌጦቻችን፣ ውበቶቻችንና ድምቀቶቻችን ናቸው። ለዘመናትም በመቻቻል በመተባበር ሀገርን አቁመው የቆዩ እንደሆነ አብን በጽኑ ያምናል። በመሆኑም በተለይም በአማራ ክልል ውስጥ ያሉ ብሔረሰቦች እጣፈንታቸው ከአማራ ህዝብ እጣፈንታ ጋር የተያያዘ ነው ብለን በጽኑ እናምናለን። ስለሆነም እነዚህ ብሔረሰቦች አስቀድሞም እንደተጀመረው የአማራ ክልል ለሌሎች ክልሎች አርአያ ወይም ሞዴል የሚሆን ክልል መሆኑን ማስመር እንፈልጋለን። ሁሉም ብሔረሰቦች ራሳቸውን በራሳቸው የሚያስተዳድሩበት በቋንቋቸው የሚማሩበት አውድ ወይም የራሳቸውን በራሳቸው የሚያስተዳድሩበት የራሳቸውን ያስተዳደር ወሰን መስርተው የሚገኙበት ከመሆኑ ጋር ተያይዞ ይሄንን አጠናክረን መቀጠል እንፈልጋለን።
በተጨማሪም በሌላው ክልል ያለው የአማራ ህዝብ ያጣውን አጠቃላይ የዲሞክራሲ ስርዓት ተሳትፎ በክልላችን ውስጥ ያሉት ሌሎች ብሔረሰቦች እንዲያጡት በፍጹም አንፈቅድም። ስለዚህ በእኩልነት ላይ የተመሰረተ ህብረ ብሔራዊ የሆነ ክልል እንዲመሰረት የበኩላችንን አስተዋጽኦ እናደርጋለን። ይህ የውዴታ ግዴታችን ነው ብለን እናምናለን። እንደ አጠቃላይ እነዚህ ብሔረሰቦች የራሳቸው የሆነ ኢተርናል ራይት አላቸው ወይም መብት አላቸው። እነዚህ መብቶቻቸው ሳይሸራረፉ በክልላችን ውስጥ ተግባራዊ እንዲደረጉ በሌላው የኢትዮጵያ ክፍልም ይሄው አይነት ቅቡልነት እንዲያገኝ የምንሰራ ከመሆኑ ጋር ተያይዞ በክልላችን ያሉ ብሔረሰቦች የራሳቸውን አስተዳደር ከመወሰን ጀምረው እንደ ሌላው የአማራ ህዝብ ወይም በአማራ ህዝብ እንደሚገኘው ሌላው ብሔረሰብ ሁሉ በእኩልነት የሚኖርበት አውድ እንዲፈጠር የበኩላችን ስራ የምንሰራ ነው የሚሆነው። እጅግ አድርገን እናመሰግናለን። አንድ ቀሪ ደቂቃ ስላላችሁ ወይዘሮ መቤት ሀሳብ መጨመር ከፈለጉ እናመሰግናለን። ወደ ሶስተኛው ሀሳብ የሚሰጥ ፓርቲ ስናልፍ አዲሃን ነው የምናገኘው። አመሰግናለሁ። የግለሰብ መብት ሲከበር የቡድን መብት አብሮ ይከበራል ብለን እናምናለን። እንደ አዲሃን የሚከተለው ለዘብተኛ ሊበራሊዝም በአጭሩ የኔ ነጻነት የሚያበቃው ያንተ ነጻነት የሚጀምርበት ቦታ ላይ ነው ብሎ ያምናል። ማንኛውም ግለሰብ ነጻነቱ የተገደበው ለሌላኛው ሰው መብትና ነጻነት ሲል መሆኑን በህግ በስርዓት የሚገደብበትን መንገድ አዲሃን ያምናል። ለዚህም ይሰራል። ሰዎች መብታቸው የሚከበረው በተዋደኑ ቁጥር ነው የሚለውን አስተሳሰብ ከኢትዮጵያ በማንሳት ህወሓት ኢህአዴግ የተከለውን አስተሳሰብ እስካሁንም ድረስ በመንግስት መዋቅር ውስጥ ያለ አስተሳሰብ ነቅሎ በማውጣት ግለሰቦች ተዋደኑም አልተዋደኑም በቡድን ሆነው ሲመጡም እንደ ቡድናቸው እንደ ግለሰብነታቸው ሳይቧደኑም በግለሰብነታቸው በየትኛውም የሀገሪቱ ክፍል ነፃና እኩልነታቸው የተከበረ ሆነው እንዲኖሩ እንሰራለን። በዚህ ሂደት ውስጥም የብሔር ብሔረሰቦች መብት ይከበራል ብለን እናምናለን። ግለሰቦች ስብስብ ነው ብሔረሰቡን ቡድንን የሚመሰርተው። እያንዳንዳቸው ግለሰቦች ነፃነታቸው በተከበረ ሰዓት የቡድን መብት የሚጣስበት ሁኔታ አይኖርም ብለን እናምናለን። ከዛ በዘለለ ግን ማንኛውም ግለሰብ በመላው ሀገሪቱ በነፃ እንዲኖር የበኩላችን ስራ እንሰራለን ማለት ነው። እሺ፣ ያው እንደሚታወቀው ሊበራሊዝም ነው የኛ ርዕዮተ ዓለምና ሊበራሊዝም ደግሞ በግለሰብ ሰብአዊ መብት ላይ መከበር ላይ የሚያጠነጥን ነው። የህግ የበላይነትን መሰረት ያደረገ ነው። ነፃ የኢኮኖሚ ስርዓትን የሚፈጥር ነው። በመሆኑ ብዝሃነትንም አኮሞዴት የሚያደርግ ነው እና እኛ መንግስት ብንሆን በክልላችን ውስጥ የሚገኙ ብሔር ብሔረሰቦች የቡድን መብታቸው ከግለሰብ መብታቸው ተነጥሎ የሚታይ ስላልሆነ እያንዳንዱ ግለሰብ የሚያገኘውን የህገ መንግስታዊ መብት ማረጋገጥ ነው ተግባራችንና የርዕዮተ ዋነኛው ዓላማ ሊበራሊዝም ነው። በዚህ የተነሳ የቡድን አዲያንን ምረጡ ነው እኛ ምንለው። እናመሰግናለን። አሁን ወደ ሶስተኛው ምዕራፍ የምናልፍበት ጊዜ ላይ ነው የምንገኘው። ተመልካቾቻችን ቀደም ብለን እኛ ከህዝብ ፍላጎት ከመሰረታዊ የጠንካራ ሀገረ መንግስት ግንባታ ፍላጎቶች እንዲሁም ደግሞ ከፓርቲዎቹ ርዕዮተ ዓለም ወይም ማኒፌስቶ ተነስተን ያነሳንላቸው ጥያቄዎች ላይ ምላሽ የሰጡበት ነበረ ቀደም ብለን ያደረግነው ቆይታ። አሁን ደግሞ ፓርቲዎቹ ተፎካክረው በአብላጫ ድምጽ የመንግስትነት ስልጣንን ለማግኘት የሚያደርጉት ሂደት ላይ ነው ያሉት። አንዳቸው ለአንዳቸው በአንዳቸው እይታ ላይ የሚያነሱቸው ጥያቄዎች ይኖራቸዋል ማለት ነው። ይሄኛው ምዕራፍ እሱ የሚስተናገድበት ነው ማለት ነው። በዚህ ምዕራፍ ሁለት ጥያቄዎች ነው አንድ ፓርቲ ማንሳት የሚችለው። ሁለቱም ጥያቄዎች ለአንድ ፓርቲ የሚነሱ ሊሆኑ ይችላሉ ወይም ለተለያዩ ፓርቲዎች አንዳንድ ሆነው ሊነሱ ይችላሉ። ለምላሽ ደግሞ 3 ደቂቃ ለእያንዳንዱ
ጥያቄ እንወስዳለን። ይህም ማለት 2 ጥያቄዎችን ለመመለስ 6 ደቂቃ መውሰድ እንችላለን ማለት ነው። የሚጠይቀውን እንዲሁም በተነሱ ጥያቄዎች ላይ ምላሽ የሚሰጠውን ተወካይ እናንተ መምረጥ ትችላላችሁ ማለት ነው። አሁንም የምንጀምረው በእጣው መሰረት ከብልጽግና ፓርቲ ነው። የብልጽግና ፓርቲ ለሚፈልገው ሌላኛው ፓርቲ ጥያቄ ማንሳት ይችላል። ለአብን አንድ ጥያቄ ያነሳለሁ። አብን በዚህ ምርጫ መንግስት ቢሆን ለኢትዮጵያ አንድነት የሚሰጠው ትርጓሜ ምንድን ነው? እንደ ፓርቲ አንድነቱን ከአማራ ብሔርተኝነት ጋር እንዴት ለማጣጣም አቅዷል? ጊዜ ያላችሁ። መልካም። እኔም ለሁለቱም አንድ ጥያቄ ነው የምጠይቀው። እንግዲህ የአማራን ህዝብ የማንነትና የወሰን ጥያቄዎች በተመለከተ ከዚህ በፊት መነሳት የማይችሉ ጥያቄዎች በብልጽግና ዘመን በተለይ የወልቃይትና የራያ ጥያቄዎች እንዲነሱ ተደርገዋል። በብልጽግና ዘመንም እነዚህ ጥያቄዎች መፍትሄ እንዲያገኙ ስራዎች እየተሰሩ ነው። ነገር ግን ተፎካካሪ ፓርቲዎች አዲሃንም አብንም እነዚህ ጥያቄዎች እውን ሆነው እንዲመለሱ ከማድረግ ይልቅ ግጭቶች እየተፈጠሩ ችግሮቹ እንዳይፈቱ ወደ ኋላ እየጎተታቸው አይደለም ወይ የሚል ጥያቄ ነው ያለ ለሁለቱም ፓርቲዎች። እናመሰግናለን። ምላሽ እያሰጠን ነው የምንሄደው። ለአብን 2 ጥያቄዎች ከብልጽግና ፓርቲ እንዲሁም ደግሞ ለሁለቱም ጥያቄዎች ሁለተኛው ጥያቄ ስለተነሳ ለአዲሃን 1 ጥያቄ ተነስቷል ማለት ነው። እሺ አብን ምላሽ በተነሳው ጥያቄ ላይ። እሺ እጅግ አድርገን እናመሰግናለን። እንግዲህ አብን በ7ኛው ጠቅላላ ሀገራዊ ምርጫ ቢያሸንፍ ለኢትዮጵያ አጠቃላይ ፖለቲካ የሚሰጠው እንድምታ ምንድን ነው የሚል ጥያቄ ነው ከብልጽግና የተነሳው። እንድምታው የተለየ ነገር የሚፈጥር አይደለም። ብልጽግናም እንዲሁ የብሔረሰቦች ስብስብ ነው። በውስጡ የአማራ ብልጽግና፣ የኦሮሞ ብልጽግና፣ የምናምን ብልጽግና እየተባለ ነው የተሰባሰበው። ስለዚህ ከዛ እንድምታ ውጭ የሚያስወጣ ምንም አይነት ትርጉም የለውም። ከዛ በተጨማሪ ምናልባት የህገ መንግስቱ ትርክት ወደኛ ፈሶ ካልሆነ በስተቀር የአማራ ህዝብ ሀገር ሰሪ ህዝብ ነው። ስለዚህ በአማራ ህዝብ ስም የተደራጀን የፖለቲካ ፓርቲዎች ለኢትዮጵያ ሀገረ መንግስት ህልውና እንደ ስጋት የምንቆጠር ስላልሆን መላው የኢትዮጵያ ህዝብ ይህንን እንደ አንድ በረከትም ጭምር የሚቀበለው መሆኑን ታሳቢ እንድታደርጉ ለማለት ያህል ነው። ሌላኛው የአማራ ህዝብ የወሰንና የማንነት ጥያቄዎች በብልጽግና ዘመን እንዲነሱ ሆኗል የሚል ተጨማሪ ጥያቄ ተነስቷል። ምናልባት ጠያቂው ዘንግተውት ሊሆን ይችላል እንጂ እነዚህ ጥያቄዎች ናቸው ብልጽግናንም ራሱ እንዲመሰረት ያደረጉት። ብልጽግና ከመምጣቱ በፊት የአማራ ህዝብ የወሰንና የማንነት ጥያቄዎቹ የህወሓት መር የሆነውን የኢህአዴግ መንግስት ወደ መቀሌ ያስገቡ መሆኑን ማወቅ መቻል አለባቸው ወይም መረዳት አለባቸው ብለን እናነሳለን። እነሱም ባዴፓም አስቀድመው ኢህአዴግ እያሉ ሲያነሷቸው የነበሩ ሀሳቦች ስለሆኑ አሁን ብልጽግና ሲሆኑ ዘንግተዋቸው ካልሆነ በስተቀር እንደ አጠቃላይ እነዚህ መሰረታዊ ጥያቄዎች በኢትዮጵያ የፖለቲካ ታሪክ ውስጥ ስርዓት የቀየሩ ወይም ስርዓት የለወጡ ናቸው። እነዚህን አለመመለስ አይቻልም። ምክንያቱም እነዚህን ላለመመለስ ሲጋጋጥ የነበረው ህወሓት መር መንግስት ወደ ምን እንደገባ ሁላችንም የምናውቀው ነውና እነዚህ የወሰንና የማንነት ጥያቄዎቻችን ብልጽግና መጣ ቀረ፣ ኢህአዴግ ኖረ ሄደ የምንደራደርባቸው አይደሉም። መቼውንም ቢሆን የምናነሳቸው ናቸው ብለን መውሰድ እንችላለን። ሌላኛው እነዚህ ጥያቄዎች እንዳይመለሱ እየጎተታችሁ ነው የሚል ሀሳብም ተነስቷል። በነገራችን ላይ የአማራ ብልጽግና እነዚህ የወሰንና ማንነት ጥያቄዎች በተገቢ መንገድ ምላሽ እንዲያገኙ ተገቢውን ጥረት አድርጓል ብለን አናምንም። እንግዲህ ብልጽግና ከተመሰረተ 7 ዓመቱ ነው። የወሰንና ማንነት ጥያቄዎች በፌዴሬሽን ምክር ቤት ውስጥ እጅግ ቢበዛ ጥያቄው ከቀረበ በ2 ዓመት ውስጥ ምላሽ ማግኘት ነበረባቸው። እነዚህ ጥያቄዎች ግን እስካሁን ድረስ አልተመለሱ። እነዚህን ጥያቄዎችንም አንግበን እየተንቀሳቀስን እየተከራከርን ያለ ነው ተፎካካሪ የፖለቲካ ፓርቲዎች ነን እንጂ ምናልባትም በአማራ ብልጽግና ቤት ውስጥ እነዚህ ጥያቄዎች በለሆሳስ የሚነሱ ነው እንጂ ድምጻቸውን ከፍ አድርገው የሚያነሱት ስላልሆነ እኛ እነዚህ ጥያቄዎች ላይ በመሰረታዊነት የምንከራከርባቸው የምንደራደርባቸው ፍትህ እንዲሰጥ አበክረን የምንጮህባቸው ናቸው እንጂ እንዲጓተቱ የምናደርጋቸው አለመሆኑ እንዲታወቅ ለማሳሰብ ያህል ነው። እጅግ አድርጌ አመሰግናለሁ። መልካም። ለሁለት ጥያቄዎች 6 ደቂቃ ስለሆነ ያላችሁ ጊዜ አለ መቤት ከፈለጉ ጊዜ። አብዛኛውን ጥያቄ በደንብ ወንድሜ መልካሙ መልሶታል። ከሁለተኛው ጥያቄ ላይ ትንሽ ለመጨመር ያህል ብልጽግና ከመመስረቱ በፊት አብን እንደ መታገያ ነጥብ ሲያነሳቸው ከነበሩት ጥያቄዎቻችን
መካከል በዋናኝነት የወሰንና የማንነት ጥያቄዎች ናቸው። ስለዚህ አብንን ከወሰንና ከማንነት ጥያቄዎች ነጥለን የምናየው ፓርቲ አይደለም። በመጪው 7ኛው ሀገራዊ ምርጫ አብን በህዝባችን ተመርጦ መንግስት በሚሆንበት ሰዓት እነዚህን ጥያቄዎች ከማስመለስም ባሻገር በደንብ የምንሄድባቸው ጉዳዮች መሆኑን ህዝባችን እንዲያውቅልን እንፈልጋለን። ከዛም በተጨማሪ ወደ ኋላ እየጎተታችሁት አይደለም ወይ የሚለውን ነገር እንግዲህ እንዴት እንደጠየቁ የብልጽግና ወንድማችን ትንሽ የሚያስቅ ጉዳይ ነው። እኛ የመጀመሪያውንም የመነሻችንም የፓርቲያችንም መነሻ የወሰንና የማንነት ጥያቄዎች በተገቢው ሁኔታ አድሬስ አልተደረጉም። በህወሓት መራሹ ፓርቲ እነዚህ ጥያቄዎች አድሬስ አልተደረጉም። ህዝባችን በማንነቱ እየተጠቃ ነው የሚሉት ጥያቄዎችን አንግበን ነው የተነሳ ነውና ከአብን ተለይተው የሚታዩ ጥያቄዎች አይደሉም። ለወደፊቱ የምንሄድባቸው ጉዳዮቻችን ናቸው የሚለውን እንዲያዝልን እንፈልጋለን። እናመሰግናለን። አዲሃን ከብልጽግና ለተነሱ የአማራ ህዝብ የወሰንና የማንነት ጥያቄዎች ጋር በተገናኘ ምን ሀሳብ አለው? ለጥያቄው ምን መልስ ይሰጣል? እሺ አመሰግናለሁ። በብልጽግና ዘመን የወሰንና ማንነት ምላሽ እንዳያገኙ ግጭት እየፈጠራችሁ ነው የሚል ጥያቄ በእውነቱ ለኛ ፈገግ የሚያሰኝ ነው። ግጭት እየፈጠረ ያለው ብልጽግና ራሱ እንጂ አዲሃን ለግጭት የሚጋብዘው መንገድ የለም። ሰላማዊና ሰላማዊ ፓርቲ ብቻ ነው። ምናልባትም ብልጽግና የትግራይ ክልል ጊዜያዊ አስተዳደርን ለማቋቋም ድርሻ እንዳለው እናውቃለን። ነገር ግን የትግራይ ክልል ጊዜያዊ አስተዳደርን በአግባቡ እንዲዋቀርና ክልሉን በአግባቡ እንዲመራ ማድረግ ባለመቻሉ ምክንያት ከትግራይ በኩል አሁንም ድረስ እየተበዘዙ ያሉ እየተሰበቁ ያሉ ጦርነቶች የብልጽግና ድክመቶች እንጂ የአዲሃን ድክመቶች አይደሉም። በተጨማሪም ወንድሜ አቶ መልካሙ እንደተናገረው ብልጽግና የወሰን ማንነት ጥያቄ እንዲፈታ ቁርጠኛ አለመሆኑን የሚያሳየው የህገ መንግስቱ ላይ አንቀጽ 68 ይመስለኛል ባልሳሳት በአግባቡ ተቀምጧል። የፌዴሬሽን ምክር ቤት ቢበዛ በ2 አመት ውስጥ ብቻ ከ2 አመት በላይ ጊዜ አይሰጥም። በ2 አመት ጊዜ ውስጥ የወሰንና ጥያቄዎች ምላሽ ማግኘት አለባቸው ይላል። ይሄንን መንግስት እየመራው ያለ ብልጽግና ነው። ይሄን የህገ መንግስቱን አንኳር ህግና መርህ ወደ ጎን የተወው ብልጽግና ነው። ብልጽግና ይሄ የወሰን ጥያቄ እንዳይመለስ እየሰራ ነው የምንልበት ሌላኛው አንድ ደቂቃ አላችሁ። ሌላኛው ምክንያት ደግሞ አጠቃላይ በሀገሪቱ ውስጥ ወይ በአማራ ክልል ውስጥ ሰላምን ማስፈን ባለመቻሉ ምክንያት የዚህ የግጭቱ አንደኛ ተዋናይ ብልጽግና ነው። በሌላ በኩል የታጠቁ ኃይሎች አሉ። በሌላ በኩል ደግሞ መንግስቱ ነው እየመራ እስካለ ድረስ ተዋናዩ ብልጽግና ነው እንጂ አዲሃን የለበትም እዚህ ውስጥ። ስለዚህ የብልጽግናና የሌሎች ተዋናይ አካላት ተጽዕኖ ምላሽ ያልሰጠንበት ምክንያት ይሄ ነው ማለት ሲገባ ወደ ተቃዋሚ ፓርቲዎች ለመግፋት የተደረገው አካሄድ ትክክል አይደለም። ሃውስ ኦፍ ፌዴሬሽንም በዋናነት የሚዋቀረው በመንግስት ይሁንታ በመሆኑ የፌዴሬሽን ምክር ቤትን የሚመራው በስልጣን ላይ ያለው መንግስት እንደመሆኑ ይሄንን የማስፈጸም አቅም ነበረው። ለመተግበር ግን ፈቃደኛ ሆኖ አላገኘነውም ማለት ነው። እናመሰግናለን። በቀጣይ አብን የአማራ ብሔራዊ ንቅናቄ ለብልጽግና ፓርቲና ለአዲሃን ማንሳት የምትፈልጉትን ጥያቄ ለማንሳት እድል ተሰጥቷቸዋል። እናመሰግናለን። ለብልጽግና ወንድሞቻችን አንድ ጥያቄ ለማንሳት ፈልጋለሁ። ከዲሞክራሲ ስርዓት ግንባታ ውስጥ ወሳኝ ሚና ከሚጫወቱ ተቋማት መካከል የፍትህ ተቋማት ዋነኞቹ እንደሆኑ ይታወቃሉ። እነዚህ የፍትህ ተቋማት ጋር ተያይዞ ትክክለኛ የፍርድ ውሳኔዎችና ፍትህ እንዲሰፍን የማያስችሉ አሳሪ ህጎችና መመሪያዎችን የብልጽግና ፓርቲ እንዲሻሻሉ የሚያደርጋቸው ጥረት ሲስተዋሉ አይታይምና እንደ ማሳያነት እንኳን ለማንሳት በህብረተሰባችን ዘንድ ከግማሽ በላይ
ሸፍነው ሴቶች ላይ የሚደርሱ ጥቃቶችና የሰብአዊ መብት ጥሰቶች ላይ አስተማሪ የሆኑ የፍርድ ውሳኔዎች ባለመተላለፋቸው የጥቃቱ ይዘትና መጠኑ እየጨመረ ይገኛል። ስለዚህ ከዚህ ከመድረክ ከማሞቅና የሴቶች ጥቃትና የሰብአዊ መብት ጥሰት እያሉ መድረኮችን ከማሞቅ ባሻገር እነዚህ ህጎችና አሳሪ የሆኑ መመሪያዎች እንዲሻሻሉ ወደ ተግባር የምትገቡት መቼ ነው? መንግስቱ ናችሁ እያየናችሁ ስለሆነ ወደ ተግባር መቼ ነው የምትገቡት የሚለውን እንድትመልሱልን እንፈልጋለን። እሺ፣ እጅግ አድርጌ አመሰግናለሁ። ለብልጽግና አንድ ጥያቄ እንዲሁም ለአዲሃን አንድ ጥያቄ አለኝ። አንድ ጥያቄ ነው ያላችሁ፣ ድል ጠቅላላ አድርጋችሁ መስጠት ከቻላችሁ ምናልባት። እሺ፣ እንግዳውስ የብልጽግና ወንድሞቻችን አንድ ጥያቄ ለማንሳት ልሞክር። እንግዲህ ብልጽግና የፍትህ ተቋማት ነጻና ገለልተኛ እንዲሆኑ የሪፎርም ስራዎችንም እየሰራን እንገኛለን የሚሉ ሀሳቦች ቅድም በወንድሞቻችን በተደጋጋሚ ሲነሳ ነበር። ግን በብልጽግና ዘመን በተለይም እንደ አማራ ህዝብ ቆም ብለን ስናየው በፍትህ ስርዓት ውስጥ ጣልቃ በመግባት በተለይም በድርድርና እርቅ ስም በህዝባችን ላይ የዘር ማጥፋት የፈጸሙና የዚያ ወንጀል ፊት አውራሪዎችን በህግ እንዳይጠየቁ የፓርቲ ጣልቃ ገብነት በመንግስት የተወሰነ አይደለም።